አገልጋዩ ከኢትዮጵያ፣ ቤተክርስቲያኗ ኤርትራ፣ ሀገሩ ደግሞ ናይሮቢ። ሴት ልጅ የካህን ልብስ፣ የዲያቆን ልብስ፣ መስቀልም ይዘው እናያለን እና ይሄ ምንድነው ምሳሌ ነው? አሁን ሲራገጥ እግሩ ነው። እነዚያ ግን በቀንዳቸው ትንሽ ከባድ ነው። ሞቃታማ አየር ነው። የተወዳችሁ ቤተሰቦች እንደምን አላችሁልኝ? ዛሬ እንግዲህ እግሬ ከአዲስ አበባ ተነስቶ እጅግ ውብ ለሆነ አገልግሎት ወደ ናይሮቢ ያቀናል። የጠዋት ፍላይት ነው። በኢትዮጵያ ሰዓት አቆጣጠር 4:45 ነው ፍላይቴ። በጣም እጅግ ደስ የሚለኝ ጉዞ ነው። እውነት ናይሮቢ ሲሄድ የመጀመሪያ አይደለም። ከዚህ በፊትም ኢትዮጵያ ቤተክርስቲያን ላይ የነበረኝን አገልግሎት እንደዚሁም ደግሞ ኢትዮጵያ ቤተክርስቲያን ሆኖ ግን ኤርትራዊ ዲያቆን ደግሞ ኢትዮጵያ ቤተክርስቲያን መጥቶ ሲያገባ እኔም እዛ ተጋብዤ ዲያቆን በረከት የሚባለው ወንድሜ እዛ ላይ ሳገለግል ለእናንተም ቪዲዮ ሰርቼላችኋለሁ። ዛሬ ደግሞ ለየት የሚያደርገው ቤተክርስቲያን ድንበር እንደሌላት ቅዱስ ያሬድ ወሰን የሀገር ወሰን እንደማይገድበው የምናይበት አገልጋዩ ከኢትዮጵያ ቤተክርስቲያኗ ኤርትራ ሀገሩ ደግሞ ናይሮቢ ሆኖ እንግዲህ የሶስቱ ጥምረት ቤተክርስቲያኑ ምንም አይነት ወሰን እንደሌላት የሚያሳይ ልዩ ጉዞዬ ነው። ኤርትራ ኦርቶዶክስ ተዋህዶ ቅድስት ኪዳነ ምሕረት ቤተክርስቲያን ነው አገልግሎቱ የሚከናወነው። እዛ ያሉትን ነገሮች ደግሞ በደንብ አሳያቸዋለሁ። እጅግ ደስ እንደሚላችሁ አልጠራጠርም። እስከ መርሃ ግብሩ ፍጻሜ አብራችሁኝ ሁኑ። ጉዟችንን አብረን እናድርግ። የኔ ወንበር 23 ቁጥር ነውና የኛ አንድ ቀን አለች እዚህ አገልግሎት የሚያቀኛ አንድ ወንድሜ እንዲህ ደግሞ መጥቶ ነገራቸውና ቤተክርስቲያን ልጅ ነው ኦልሬዲ በቃ የሚለውን ነገር ሲነግራቸው እነሱ ደግሞ መልካም ፈቃደኛ ሆነው ኦኬ እባክህ ና ብለው እዚህ ቢዝነስ ክላስ ተቀምጬ እንዴት ጋብዘውኝ እዚህ ተቀምጫለሁ። በጣም የሚገርም ነው። እጅግ ደስ ይላል። ወንድሜ በዘመድ ወይ የሆነ አይደለም፣ በክርስቶስ ነው ዝምድናችን፣ በሰውነት በማንነታችን ነው ዘመድናችን፣ ሰው በመሆናችን መቼስ ሁላችንም ናይሮቢ ይሁን ማንም ይሁን ነጭ ይሁን ጥቁር ሁሉም ዘመዴ ነው። እግዚአብሔር ያክብረው። በጣም ደስ ብሎኛል። እንደዚህ አይነት ቀናዎችን ያብዛልን። እኔ እንኳን እንደው እውቅና የሚገባኝ ሰው አይደለም ማለት እውቅና ስላቸው በዛም ሄጄ አገልግሎቴን አድርጌ እመጣለሁ። ሁለተኛ ገና እንደው ለእውቅናም ለአቅም እውቅናም ደርሼ አይደለም፣ ግን ሌሎች እንደነዚህ አይነት በጎ ልብ ያላቸው ሰዎች ሲበዙ የሰሩ ሰዎች ለሀገር ለቤተክርስቲያን ለሕዝብ የሰሩትን እንደዚህ ማሳደጉ ከፍ ወዳለ ቦታ እንዲቀመጡ ሰፋ ብሎ ያው ለውጥ የለም እኩል ነው እንደርሰው አይናው፣ ግን እንደው እንክብካቤው የቦታው ስፋቱ ያለው ነገር ነው። እንደው ቢያዩት ደስ ይላል። ትልቆቹ አባቶቻችን ቢያዩት ደስ ይላልና ደስ ብሎኛል። የተሰማኝን ስሜት እዚህ ጋር ትንሽ ላጋራችሁ ብዬ ነው። ቀናዎችን ያብዛልን። ያው በደስታ በጥሩ ሁኔታ ዘና ብለን በኬንያ ኤርዌይስ እየተጓዘን ነው። እግዚአብሔር ይመስገን። እንደገለጥኩላችሁ እንክብካቤያቸው እጅግ ደስ ይላል። የቀረበልኝን ቁርስ በልቼ ከ2 ሰዓት ከሩብ የአየር በረራ ቆይታ በኋላ ጆሞ ኬንያታ ኤርፖርት ደርሰናል። እንግዲህ ከዚህ ደግሞ ወተን ያለውን ነገር ደግሞ አሳያቸዋለሁ። እጅግ ደስ የሚል ቆይታ እንደምታደርጉ ከኔ ጋር አልጠራጠርም። አሁንም አብራችሁኝ ቆዩ። እንግዲህ ናይሮቢ ደርሰናል። ናይሮቢ ኤርፖርት እየወጣን ነው። አሁን ከወንድሜ ሲራክ ጋር ተቀብሎኛል መጥቶ አብረን ደግሞ አሁን ወደ ተዘጋጀልን ስፍራ ወደ ማረፊያችን እንሄዳለን። ከዛ ነገ ነው ስርዓተ ተክሊሉ የሚፈጸመው፣ ነገ በጠዋት ነው። ዛሬ ቅዳሜ ነው የገባሁት ማለት ነው። እንግዲህ ናይሮቢ ኤርፖርት ያዎችን ትመስላለች። ይኸው እንደምታዩት ትንሽ ሞቃታማ አየር ነው ያላት። ከኤርፖርት ውስጥ ስገባ ለምናገር ያው ወበቃለሁ ትንሽና ትንሽ አያችሁት። ገና ከሀገሩ ላይ ከመርገጤ እንደዚህ አይነት ሙቀት ምናምን ተሰምቶኛል። ግን እናየዋለን እስኪ አብረን። ከኤርፖርት እንደወጣን ወደ ማረፊያ ቤታችን ሄደን ትንሽ ጊዜዎችን አረፍ ብለን ናይሮቢ ውስጥ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የናይሮቢ መድኃኔዓለም አለ። ደግሞ ሳንሳለም መሄድ የለብንም እና መሸሸት ቢልም ወደ ናይሮቢ መድኃኔዓለም ቤተክርስቲያን ጉዟችንን አቅንተናል። አሁን ናይሮቢ መድኃኔዓለምን ሳልመን እየወጣን ነው። ነገ ደግሞ ሌሊት ተክሊሉ ነው የሚቀጥለው። ዛሬ ምሽት እንደመጣው ነው እንግዲህ አሁን
ይወጣን። ይህ እንግዲህ የምትመለከቱት የኤርትራ ኦርቶዶክስ ተዋሕዶ ሐመረኖ ኪዳነ ምሕረት ቤተክርስቲያን ኬንያ ይላል። እንደምታዩት የሚመስለው ልክ በኤርትራ በትግራይ አካባቢ እንደሚሰራው ቤተክርስቲያን ነው። በጣም ከላይ ሆኖ ሲታይ የታቦተ ጽዮን የተሰራችበትን ቅርጽ ተደርጎ ነው የሚሰራው። ደስ ይላል። እግዚአብሔር ይመስገን። ያሰፋን ያበዛን አምላክ እግዚአብሔር ይመስገን። እጅግ ደስ ይላል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሊቱ ጀምሮ ያለውን ስርዓት ስንከታተል እጅግ በጣም ለየት ያሉ ነገሮች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጻር የስርዓተ ጋብቻቸው፣ ስርዓተ ተክሊላቸው ስርዓት ትንሽ ለየት ያለ ነገር ተመልክቻለሁ። ሴቷ አክሊል ደፍታለች፣ ሞጣ ታርጋለች፣ ካባ ለብሳለች እና ይህ ነገር ትንሽ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጻር ስናየው እንደማይተገበር እናውቃለን። ከኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጻር እንዴት ይታያል የሚለውን ነገር ጥያቄ ፈጥሮብኝ ነበር። ጥያቄዎቻችንን ሊመልሱ በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚደረጉ ስርዓቶች ጥያቄ የሚፈጥሩ ነገሮችን ማለት ሴት ልጅ እንዴት የካህን ልብስ ትለብሳለች፣ መስቀል እንዴት ይዛለች የሚለውን ጥያቄ ሊመልሱልኝ በዚሁ በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚያገለግሉ አባትን ጋብዣለሁ። ራሳቸውን ያስተዋውቁልናል። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ማን ልበል? እሺ፣ እኔ መምህር ይስሐቅ ተክለማርያም እባላለሁኝ። እሺ፣ በኤርትራ ደግሞ የቅኔና የትርጓሜ እያስተማርኩ ነኝ። የቡልያትም ሰዋስወ ብርሃን ደቀ መዝሙር ነኝ። የአብሻክርም አስተማሪ ነኝ። ሴት ልጅ የዲያቆን ሚስትም ትሆን በስርዓተ ተክሊል የሚጋቡ ወንድሞቻችን ልክ ስርዓቱን ሲያደርጉ የካህን ልብስ የዲያቆን ልብስ የሚያደርጉበት አንዳንድ ቦታ ላይ የካህን ቆብም ያደርጋሉ። የካህን ልብስ ሞጣይት አድርገው ይታያሉ። እንደዚሁም ደግሞ መስቀልም ይዘው ሰርጉም ላይ አሁን እንደየነው እዚህም ሰርግ ላይ መጾር መስቀልን ይዘው እናያለን። አንዳንድ ቦታዎች ላይ ደግሞ ቀርነ ሀሪሽ የሚባለውን ይዘው እናያለን። እና ይሄ ምንድነው ምሳሌነቱ? እንደው ለህዝቡ ግልጽ ያደርጉልን። እሺ፣ እግዚአብሔር ያክብርልኝ። ቤተክርስቲያናችን እንደሚታወቀው ባለብዙ ሀብት ናት፣ ምስጢርም ናት ነው። አሁን በቤተክርስቲያናችን እንግዲህ በመጽሐፍ የሚጻፍ አለ፣ በትውፊትም የሚካሄድ አለ ማለት ነው። በቀኖና ተጽፎ ደግሞ ከትእዛዝ ጀምሮ ወይ ደግሞ ከግጽው ጀምሮ እስከ መጨረሻ ጦማረ ጴጥሮስ የሚካሄድ ትእዛዝ አለ ማለት ነው። በኢትዮጵያ እንደተለመደው በእኛ ደግሞ ባህልና ሃይማኖቱ አንድ ላይ ተቋርነው እንደሚሄድ እንዲሄድ ተደርጎ የሚካሄደው አለ ማለት ነው። አንድ ሴት ድንግል ከሆነች በተክሊልም ዲያቆን የምታገባ ከሆነ የምታረገው ነገሮች አሉ። ለምሳሌ ሁለት ዲያቆኖች ምስጢር ያዩ ቢሆንም ያላዩ ቢሆንም ምንም ችግር የለው። አንድ በቀኝ አንድ በግራ ሆነው በእኛ ቀርን ሀርሽ ብለን የምንጠራው ማለት ነው። ቀንድ ነው ሀርሽ ተብሎ የሚጠራ እንስሳ አለ። አሁን እነዚህ አይለያዩም ከእንስሳቶች በተለየ ማለት ነው። ሌሎቹ እንስሳቶች ይጋባሉ። ለምሳሌ የጅብ ኑሮ ካየነው እንግዲህ በቤተክርስቲያናችን በጣም ጽያፍ የሚገኝበት የጅብ በተለያየ ሩካቤ ያደርጋል ከተለያዩ እንስሳቶች። በዚያም ከልብም ካየነው እንደዚህ ነው። እነዚህ ግን በህይወታቸው ሲወልዱ አንድ ናቸው የሚወልዱ። እዚያ ደግሞ ሁለቱ ደግሞ አንድ ላይ ተቋርነው ነው የሚኖሩ እስከ እድሜያቸው ፍጻሜ ማለት ነው። በጭራሽ እሱ ሌላ ሩካቤ የሚያደርግ የለም ማለት ነው ከሌላው ከሷ በስተቀር ማለት ነው። እነዚያ እንስሳቶች አንድ ሆነው እንደሚኖሩ የኛ ምሳሌ ናቸው ተብለው ይደረጋል ማለት ነው። ከዚህ የተለየ ደግሞ የእሱ ምስጢሩ ማለት ነው ረቀቅ ያለ ደስ የሚለው ሩካቤ የሚያደርጉበት ጊዜ ያላቸው። ለምሳሌ በእኛ አሁን በዓላቶች ምናምን አለ አይደል? እነዚያ ደግሞ ጊዜ ያላቸው እሷ የምትፈልግበት ጊዜ እሱ ደግሞ የሚፈለግበት ጊዜ ያለው ማለት ነው። በስርዓት ተደርጎላቸዋል ማለት ነው። እግዚአብሔር እንዳዘዛቸው ወይ ደግሞ እግዚአብሔር በፍጥረታቸው እንደፈቀደላቸው በዚያ ስለሚካሄዱ ማለት ነው። ሁሌም ደግሞ እነዚህ ቁጡ ናቸው። እንስሳ ቁጡ ሲሆን ምን ይባላል? እንደ ጋሻ ነው ይባላል። ሁሉን ይከላከላል ማለት ነው። ቀርኑ ደግሞ ሁለት የሚሆንበት ቀንዱ ለዚያ ነው ማለት ነው። ሲሄዱ እንዲህ እያሉ ነው የሚሄዱ። መንገዱን እየጠረጉላቸው ነው የሚሄዱ። ለምሳሌ አህያውን ሲራገጥ በግራው ነው በግራ እግሩ ነው። እነዚያ ግን በቀንዳቸው ነው። ምን ማለት ነው? መውደቅ ቢመጣ መነሳት እንዳለ፣ እሷ ከደከመች እሱ እንደሚደግፋት አንድ ላይ እንደሆኑ፣ በዚያ ደግሞ አንድ ኑሮ እንደሚኖሩ ማለት ነው። ይሄ አምሳል ተደርጎ የቀርነ ሀርሽ ተብሎ የሚጠራ ማለት ነው። በቤተ ክርስቲያናችን ትውፊት እየሄደ ነው እያለ ነው፣ ነገም ይኖራል ማለት ነው። ዲያቆን ኢሳሕ ወይ ቤት ተሓፍተይ እንኳዕ ኣብፅሓኩም ከምዚ ኣበባኹም ፍሬኹም የርኤና እንኳዕ ሓጎሰኩም ርሑስ ጋማ ግበረልኩም። እጅግ በጣም ደስ የሚል ከሌሊት ጀምሮ ያለውን ስነ ስርዓት ትንሽ በጥቂቱ አይታችሁታል። ያው የወንድሜ ዲያቆን ኤስሮም የሰርግ ወይም የስርዓተ ተክሊል መርሃ ግብር ነው። ያው እንግዲህ ተገኝቼ እንደዚህ የሚያምር ነገር አሳይቻቸዋለሁ። የበዓሉንም የአዳራሹንም መርሃ ግብር እንደዚሁ አሳይቻለሁ።
እጅግ በጣም ደስ የሚል ፍቅር የተሞላበት አገልግሎትን የተመለከትነው በጣም ደስ ይላል። ቤተክርስቲያን አንድ የምታደርገን ሁላችንንም አንድ የምታደርገን መሰባሰባችን በቋንቋው፣ በግዕዙ፣ በዝማሬው፣ በመዝሙሩ፣ በአገልግሎቱ አንድነቱ በጣም ደስ ብሎኛል። በመካከላቸው ተገኝቼ በመገልገሌ በመዘመሬ አብሬያቸው አገልግሎት ስለተካፈልኩ ደስ ብሎኛል። የአዳራሹን መርሃ ግብር ደግሞ እንድትከታተሉ ግብዣን አቀርባለሁ። አብራችሁ ቆዩ። የተክሊል ካባ ለምንድን ነው የማታረገው? ማለት ለምንድን ነው ልብሰ ክህነት የምትለብሰው? ሴት ካህና አይደለች መቼስ ክህነትም አትቀበልም እና ለምንድን ነው? በነገራችን ላይ በኢትዮጵያም ድሮ ነበረ። በረከታቸው ይደርብና አዲያም ሰገድ እያሱ እነዚያ ከነበሩበት ዘመን ለምሳሌ ትኩረቱ በቤተ ክህነት ዙሪያ ስለነበረ አጻጻፉ ምናልባት ያን ትውፊት የመሳሰሉትን ላይኖሩ ይችላሉ ማለት ነው። ግን ነበሩ ነው። 400 ዓመተ ምህረት የጀመረ ነው ያካሄድ። ለምሳሌ 181 ዓመተ ምህረት የነበሩ ወይ ደግሞ 11ኛ ሊቀ ጳጳስ የእስክንድርያ የነበሩ ቅዱስ ዲሜጥሮስ ማለት ነው። እሳቸው አሁን አግብተው ነው ጵጵስና የተሾሙ ማለት ነው። እንዲህ ነገር ነበር። ከዚያ ኋላ ግን በድንግልና እንትን ሲል ምን መጣ? ከስርዓተ ጽዮን በቤተ ክርስቲያናችን ሶስተኛ ያለ መጽሐፍ የስርዓት ወይ ደግሞ ሲኖዶስ ብለን የምንጠራው መጽሐፍ ዲድስቅልያን ተከትሎ 50 ዓመተ ምህረት አባቶቻችን ሐዋርያት የጻፉት አለ። አንደኛ ግጽዊ፣ ሁለተኛ ትእዛዝ፣ ሶስተኛ ደግሞ ስርዓተ ጽዮን ይባላል። አሁን በስርዓተ ጽዮን ስለ ድንግልና ስለ ድንግሊቱ ማለት ስለ አንድ ወንድ ድንግልና ስለ አንዲቱ ድንግል ሲናገር አኗኗራቸውም ይናገራል። በትርጓሜ አሁን ሲብራራ በተለይ አቡሻክር ላይ እሷ ድንግል ከሆነች ማለት ነው፣ እሱ ደግሞ ዲያቆን ሲሆን አሁን ሁለተኛ ህይወት የለውም። እሱ ያው የነበረውን ህይወት ቅዱስ ጳውሎስ እንዳለው ለእሷ ግማሽ ለእግዚአብሔር ግማሽ እየሰጠ ነው በስጋው ማለት አንድ ካህን በስጋው ለምእመን ለሁሉ እያገለገለ በነፍሱ ደግሞ ለእግዚአብሔር ነው የሚያገለግለው። ይህን ምሳሌ ተደርጎ አባቶቻችን ምንድነው ያደረጉ? እሷን ኃላፊነቷ እንድትወጣ ማለት ብዙ ኃላፊነት እንዳላት ለማስረዳት ነው። በነገራችን ላይ በሰርግ ብቻ ታይቶ ነው እንጂ በቤተ ክርስቲያናችን ሴት 2 ጊዜ ነው የምታደርገው ልብሰ ተክህኖ። አንደኛ ዲያቆን ስታገባ ማለት ነው። ሁለተኛ ደግሞ ቅስና ሲቀበልም ታደርጋለች ልብሰ ተክህኖ ሴት ልጅ። ያ ይሄ በኤርትራ ኦርቶዶክስ ቤተክርስቲያን ብቻ ነው ወይስ እንደው ያ ትውፊቱ እንደነገርኩት በሲኖዶስ ተወስኖ ሲደረግ ለምሳሌ እሱ ልብሰ ተክህኖ አድርጎ እሷም ያለ ልብሰ ተክህኖ መሄድ ትችላለች። ቅስና ላይ ማለት ነው በልብሰ ተክህኖ መሄድ ትችላለች። ዲቁና ላይ ግን የግድ ነው፣ እንደ ስርዓት ነው። ምክንያቱ ትውፊታዊም ስለሆነ ያ ምንድነው መጽሐፈ ተክሊል ሙሽራና ሙሽሪቱ አንድ የሚሆንበት ነው። ይህ እንግዲህ ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ካለ እስከ 24 ከተመለከት ነው የአዳም አፈጣጠር ነገር አለ። ሔዋንን ሲያያት ማለት ነው ዛቴ አጽመ ማጽሜ ወስጋ እምስጋዬ ወበእንተዝ ይሐድግ ብእሲ አባሁ ወሞ ወይከውን አሐደ ምስለ ብእሲቱ ይላል አይደል? አንድ ናቸው ለማለት አንድ ልብስ፣ አንድ መስቀል ሁሉ አንድ ይለብሳሉ ማለት ነው። እንኳን ደስ አለ ዲያቆን ኤስሮምና ቤት ሐፍትና እንኳን ደስ በለኩም ሙላድኩም የርኤና። በቤተ ክርስቲያናችን እንግዲህ ቅዱስ ጳውሎስ ለጢሞቴዎስ እንደነገረው እንተ 60 ክረምታ የሚለው ነገር አለ። 60 ዲያቆናዊት የምትባል እሷ እንግዲህ የዲያቆናዊት ስልጣን ይዛ ነው የምታገባ ያለው ማለት ነው። ያን ጊዜ ዲያቆናዊት ናት ማለት ነው። በቤተ ክርስቲያን ትረዳለች፣ ሁሉ ነገር ትሳተፋለች ማለት ነው በቤተ ክርስቲያን። እንግዲህ ለምንድን ነው ከተባለ ግን አንድነትን ለማስረዳት ነው፣ አደራዋን ለመቀበል ነው። በግብጽ የሚደረግ አለ የሰርግ አኳኋን፣ በኢትዮጵያ ደግሞ የሚደረግ አለ፣ በኤርትራ ደግሞ የሚደረጋል። 5 አሃት ቤተክርስቲያን እንግዲህ አንድ የሚያደርጋቸው ባህል ሊኖር ይችላል፣ ለተለያየ ሊኖር ይችላል። ነገር ግን አንድ የሚያደርጋቸው በአንድነትና በሶስትነት ማመናቸው ነው። ከዚያ ደግሞ ስርዓት የሐዋርያት አበውን ተከትለው በኢትዮጵያ ቤተክርስቲያን የተወሰነውን በኤርትራ የተወሰነውን አንድ እንደመሆኑ ለማስረዳት ነው። ከዚያ ባለፈ ግን ልሳነ ብሔር ብለን በቅኔ እንደምንጠራው የየቦታው እንትን አለ ለማለት ነው። ለምሳሌ በእኛ በሀገራችን እሁድ ነው አብዛኛው ሰርግ የሚፈቀደው። በኢትዮጵያ ግን ለምሳሌ ማክሰኞም አለ፣ ሐሙስም አለ። በእኛ ግን እሁድና ቅዳሜ ነው፣ 2 ቀን ነው። ይሄ የራሱ ባህል አለው፣ የራሱ አኳኋን አለው ማለት ነው። በግብጽም እንደዚያ። ይሄ የሃይማኖት ጉዳይ ሳይሆን የባህል የትውፊት ጉዳይ ነው። ምክንያቱም ቤተክርስቲያናችን ደግሞ 3 ከምትቀበላቸው አንዱ ትውፊት ነው። ያ ደግሞ ትውፊቱ የተቀደሰ የሚያደርገው ስለ ቤተክርስቲያን ምሳሌ ስለሆነ ነው። It's
ጊዜ እንደዚህ አይነት ፎቶዎች በተፖሰቱ ቁጥር ምዕመናኖቻችን ጥያቄ ያነሳሉ። ለምን ልባችን ውስጥ አንድነት አለ። አሁን የግብጽ ቤተክርስቲያን የሆነ ነገር ብታረግ በመልክም በንግግርም በቋንቋም በምንም ስለማንግባባ አንጠይቅም። የነሱ ባህላቸው ነው እንላለን። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ስርዓቱ፣ ቋንቋው፣ ዜማው ያሬድ ነው። ሁሉ ነገር ያሬድ ስለሆነ አንድ ስለሆነ ለዛ ነው ጥያቄ የሚፈጥርብን። ለምንድን ነው የካህን ልብስ የምትለብሰው? ለምንድን ነው የካህን ቆብ የምታደርገው? ለምንድን ነው መስቀል የምትይዘው? የሚለውን በደንብ ጥያቄ ስለምናነሳ ጠንከር አድርገን ቁጭ ብለን ስቱዲዮ ቀንዲል ሚዲያ አዲስ አበባ ሲመጡ ማውራት እንችላለን። መጠየቅ ያደርጋል ሊቅ ጠያቂ አዋቂ ይላሉ ማለት ነው። መጠያየቅ መረዳዳት ነው። የቤተክርስቲያናችን ከሃይማኖት አንጻር ስለሆነ እንዴት ነው ባህሉ መረዳዳት ነው ለማለት ፈልጌ መግባባት ነው። ምንም ችግር የለውም። ልባችን መልተን አፋችን ከፍተን እናገራለን። ቤትዬ እንዲያቆን ሓዊ ብጣዕሚ ዝፈትወኩም በቃ ቃል ኪዳንኩም ከዓ እግዚአብሔር ይባርኸልኩም። ቤቲ እንዲያቆን ኤስሮም ብጣዕሚ የተሐጉሰ እንኳዕ ደስ በለኩም። እንኳዕ ኣብዚ ያብቃዕኩም። እጅግ በጣም ደስተኛ ነኝ። ደስ ብሎኛል። በሕዝጋማ ይግበረልኩም። ፍረኹም የርኤና በጣም ደስ ብሎኛል። በመካከላችሁ ተገኝቼ እንደዚህ ካፈሌ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። በሰርጌ ተገኝተህ እንዲህ ስላከበርከኝ እንዲህ ስላስደሰትከኝ እግዚአብሔር ያክብር። የዘላለም ደስታ የመንፈስ ደስታ ይስጥህ። እግዚአብሔር ጸጋ ያጨምርልህ። ሌሎችም ሁላችሁ እዚህ ሰርጌ ላይ ተገኝታችሁ ያከበራችሁኝ የመረቃችሁኝ መልካም ምኞታችሁን የገለጻችሁልኝ እግዚአብሔር ያክብርልኝ። እግዚአብሔር ይባርክልኝ። የዚህ ቻናል ተከታታዮች እግዚአብሔር ያክብራችሁ እና ቀንዲል ሚዲያ ሰብስክራይብ በማድረግ ሁሉም የነገር ያለውን ነገር መከታተል እንዳለባችሁ ወይም እንዲኖርባችሁ በእግዚአብሔር ስም አሳስባለሁ። ለምን ለመንፈሳዊ ሕይወት ሁሉ ጠቃሚ የሆነ ብዙ ነገር ታተርፉበታላችሁ ስለማስብ እግዚአብሔር ያክብርልኝ። ዲያቆን ቀዳሜ ብጣዕሚ ኢና ነመስግነካ ከምዚ ጌርካ ምሳና ኣኽቢርካና ስለ ዘውዓልካ ብጣዕሚ ተሓጒስና። እግዚአብሔር የኽብረልና ጸጋ ብልዕሊ ጸጋ ይወስኽካ። ንኹሎም ተዓዘብትና ድማ ከምዚ ጌሮም ኣኽቢሮምና ምሳና ተጸጊዖም ምውዓሎም ብጣዕሚ ኢና ነመስግን። ያኔልና አሜን። በጣም አመሰግናለሁ። እኔም እግዚአብሔር ያክብር። በትዳራችሁ እግዚአብሔር ሶስተኛ ሆኖ ይኑር። በልጆች በፍሬ በበረከት ተባረኩ። በሰላም በፍቅር ዘላለም አብራችሁ አርጁ። እድሜ ይስጥልን። እናመሰግናለን። የተወዳችሁ ተመልካቾቼ የዛሬው መርሃ ግብር ይሄን ይመስላል። በናይሮቢ ኬንያ ከጉዞ የጀመሩ የነበሩትን ነገሮች እንዳላሳየቻቸዋለሁ። አሁን የሰርጉ መጨረሻ ላይ እንግዲህ በዚህ መልኩ ተመራርቀን እኔ ነገ በጠዋት ወደ ቅድስት ሀገር ኢትዮጵያ እሄዳለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እጅግ በጣም ጥሩ ቆይታ እንደነበረኝ አልጠራጠርም። መልካም ምኞታችሁ ያስፈልጋሉ። እነዚህ ወንድሞቻችን እህቶቻችን ሲያዩት እጅግ ደስ እንዲላቸው ሀሳብ አስተያየቶቻቸውን እንድታደርሱኝ በትና ጠይቃለሁ። መልካም ምኞታችሁን ገለጽላቸው። ከልብ አመሰግናለሁ። ስለተከታተላችሁኝ በሌላ ጊዜ እስከምንገናኝ ቻው።
መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎች ለኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወኑ በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትስአፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።